አንደኛ ለዲን የሚጠቅም ዒልም ቅራብ ዒልም ናፊዕ ለዲን ጠቃሚ እውቀት የትኛው ለዲን ሰው ሁሉም ያቀርባል። በየመስጂዱ ደርስ አለ፣ በየቲክቶክ በየፌስቡክ ሁሉም ሼህ ሆኖ ያቀርባል። ዶክተርና ሼህ በስተው በምን ለየው? ሁሉም ጠምጥሞ ያቀርባል። ሁሉም ያቀርባል። በምን ለየው? መለያ አለው አለ መለያ አንተ የሚጠቅም ከበር ላይ አኺራ ላይ ይጠቅም ዒልም በሰማኸው ቁጥር ተቅዋህን ይጨምራል። የጠቃሚ ዒልም የሚጠቅም ቀብር ላይ አኺራ ላይ ሂሳብ ላይ የሚጠቅም ዒልም በሰማኸው ቁጥር ውስጥ ያለው የአላህ ፍርሃት የሚጨምር በሰማኸው ቁጥር የራስህን ነውር የምታውቅበት የሰው ሳይሆን አሁን አንዳንድ ሼህ ቁጭ ስትል ዜና ነው የሚቀራል። እነዛ እንዲሆነው ያሉት አይቀረው የሞተው አይቀረው ያንተ ነውር አሁን የተከመረ ምንም የተለቀቀ አይደለም። ምሳሌ የዚህ ሼህ ምሳሌ ሐኪም ቤት ሄድከን ታማ ልጅ ይኸው እዚህ ታማ ዶክተሩን ይኸው እዚህ ጋር አሞኛል ስትለው ቆይ አንዴ አለህና እዚህ ሐኪም ቤት 10 ዓመት በፊት አንዱ በካንሰር ሞቶ ነበር፣ አንዱ ደግሞ እግሩ ታሞ፣ አንዱ ሆዱ ጋስትሪክ አለበት። ዶክተር አልከኝ እናገባናቸው ያመመኝ ነው እዚህ ጋር ያልኩት ቆይ አለ 1000 ዓመት በፊት ደግሞ ገሌ እንዲሞታል ያኛው እንዲሆናል ያው እነዚህ ሙዛሉ ሰዎች አሉ በሙሉ በሽተኞች ናቸው። ዶክተር አላህን ፍራ። እኔም አንዳንድ ዳኢና ሼህ የዚህ አይነት ዶክተር አንተ ራስህ ዒልም ተከምሮ ሌላ ዒልም አስከምሮ ነው የሚለግህ እንጂ ከዚህ ዒልም ሐራም ሆነ ያደርጋል። አንድ የምትሸሽበት ይሄ ነው። ገባችሁ? ስትሰማው ተቅዋህ የሚጨምር የነብዩ ለምን እንዲሆን አህለ ሱና ወልጀማዓ መተላቸው ትክክለኛ ለምን እንዲሆን ከነብዩ እኮ ነው የወሰዱት። ይሄ ነብዩ መጅሊስ ላይ እኮ አንድ ሰው ሐሜት ሰለማ አንድ ሰው አይታማም መጅሊሳቸው። ኢማም አሕመድ ቢን ሐንበል ከነብዩ በኋላ የመጡ ሰለፎች መጅሊሳቸው ካነት መጃሊስ አኺራ ቁጭ ስትል ቀልብህና ሩህ ወደ አኺራ የሚወስድ መጅሊስ ነው እንጂ ወደ ዱንያን ቀርቶ ሊያነሳት ስሙ አይነሳም። ይሄን አክል ካልኩ ይበቃል። ተቅዋ የሚጨምር የራስህን ነውር እንድታውቅ የሚያደርግ ስትሰማ ያ አላህ እኔ የተነገረው ነገር እንጂ ነውር እያለበት ስለ ሌላ ሰው ነውር ብዙ ተነግሮ ወልይ ራስህ መስላ ከተነሳ ከስር ገባሽ? የራስህን ነውር የምታውቅበት የሸይጣን መግቢያ በሮችን የሚያሳውቅ ዒባዳህን እንድታስተካክል የሚያደርግ ዒልም አልፊቅህ የመሰለ ዒባዳህን ሰላት የሚያበላሽ ምንድን ነው ያኛው የሚያበላሽ የምታውቅ የሚያደርግ ይሄ የመሳሰሉ ነገሮች የተሸከመ ጠቃሚ ዒልም ይሉታል። ይሄን ዒልም እቀራለሁ። አይ ጊዜ የለኝም ካልኩ ፈርድ ቀርቻለሁ የግዴታ ያለብኝ ሁለተኛ ሰዎች ደረጃ አለ የዓቢዶች ደረጃ ዒባዳ ፈርድ አይን ከቀሩ በኋላ በዒባዳ የሚያሳልፍ በምን የሚያሳልፍ ያኒ ሱና ሰላት አብዛ ቀብልያ ባዕድያ ተሐጁድ አዋቢን ቁርአን ብዙ ቅራ ዒባዳ አብዛ ሁለተኛ ሶስተኛ ዒልም ብዙ አልቀራ ፈርድ ነገር ያውቃል ዒባዳ ያበዛ ሶስተኛዎቹ ኸይር ስራ ለኸይር ሰዎች እንዲገራላቸው ሰበብ ሆናል ማለት ነው። ብዙ ዒባዳ አትችልም መስጂድ ገነባህ ዒልም ብዙ መቅራት አትችልም ኪታብ ዑለማዎች የሚፈልጉት ኪታብ ምንድን ነው የሚቀራው በዚህ ዓመት ቡኻሪ ነው የሚቀራው ቡኻሪ ገዝተህ እሺ አሁን የሚያቀርቡት ተፍሲር ገዝተህ ይሄ መድረሳ ምን ያስፈልገዋል? ውሃ ያስፈልገዋል። አሁን ዒባዳ ፈርድ ነው ሰግደዋል ምን ያስፈልገዋል? ውሃ መቆፈር ያስፈልጋል። ቆፍራቸው አውጥቷቸው 800 ሰው ያ ሁሉ ውዱእ አድርጎ የሚሰግደው ያ ሁሉ ውዱእ የሚያደርገው ለአንተ ሐሰና መጻፍልህ ሰፈራ ዓሊም አለ ትልቅ ሙፈሲር ሙሐዲስ አሁን እሳቸው ሁሉ እያቀሩ እንደገና ለሐጃቸው በቃ ምን አልካቸው 10 ሆናችሁ ተስማምታችሁ 10 ጓደኞች ሸሆራችሁ እርሱም ስለ ቁርአኖት እንጂ ምንም አይጨነቁም። የቤታችሁ ከራይ ትምህርት ቤቱ ሁሉ አልቋል። እርሱ ከዒልም ብቻ አቅሩን ዱዓ ብቻ አድርጎ አልካቸው። አሁን እኚህ ሼህ ለሊቱን ምን የሚያደርጉት ዱዓ አንተ ተኝተህ ይበቃል። ተኝተህ እነዚህ 10 ወጣቶች ቢተኙ ይበቃቸዋል። ሱብሂ ብቻ ያስገዱ ይሻስገዱ ሱብሂ ይስገዱ
ይበቃቸዋል። የዚህ ሼክ ዱዓ ይበቃቸዋል። አኺራ መጣ ይሄ ብቻ ሐሰና አላህ ከተቀበለ ይበቃል። ኸይር ስራ ለኸይር ሰዎች እንዲገራ ሰበብ ሆና ነው። ይሄ ስንተኛ ደረጃ ነው? ሶስተኛ። ይሄንም አልቀራ ኢባዳም አላበዛም ለሰው ኸይር እንዲገራም አላደርግም። አንድ ነገር የቀረሃበት በቃ ከዚህ በላይ ሙናፊቆች ደረጃ ልትወድቅ ነው። ምንድነው ሲል በራስ ሐጃ ተጠመደ። ምንድነው አሉት ነጋዴ خلاص ስማ አሉት አንተ ኸይር ብዙ ስለመለጠ እዚህ ጋር ያለው ኸይር አደጋ ላይ ስላለ መጠንቀቅ አለብህ አሉት። ምን ልጠንቀቅ አላቸው? ስራ ነው የምትሰራው? ታውቁማ የተመርካቱ መርካቶ ነው የምትሰራው። በስራ ለአንተ ለቤተሰብ በሚሆን ሐላል ከስብ ላይ ተሻገር። ስራህ ላይ ሐራም አትንካ። ስራህ ላይ ሐራም ላትነካ። ሙስሊሞች ከአንተ የዳኑ ይሆኑ በምላስህም በእጅህም በምንም ማንም የለህማ ሐሰና የለህም እዚህ ጋር አደጋ ላይ ስላለ በቃ መጠበቅ ነው ያለበት ያለች ደረጃ خلاص። ይሄ በዚህ ምክር የሰራ ነጋዴ ምሳሌ ምንድነው? ከቤቱ ይወጣል ስራ ቦታ በአማና ወላሂ የለ በአላህ ሰማጭ አይዋሽ አያጭበረብር ምን አይል በአማና ይሰራል። ዘካቱን ያወጣል። አይዋሽ ሰው አይሰድብ ሰው አያማ ሰው አዛያረግ ሰላም የሆነ ሰው ሰላም ከሰው ጋር ከሰፈሩ ጋር ሰላም ይሰራል። ቤቱ ይመጣል ኢባዳውን ያደርጋል ይተኛል ይነሳ። ይሄ ከዚህ ሌላ የሙእሚን ደረጃ የለም ማለት። ከዚህ በታች ያለው የማን ደረጃ ነው ስትላቸው ይሄ የጠፊዎች ደረጃ ማን ነው አሉ። ወልዒያዙ ቢላህ ኢላ الكتاب ላይ ወልዒያዙ ቢላህ አን ተሽተግለ ቢማ يهدم دينك ዲንህን በሚያፈርስ ነገር መጠመድህ አው ትؤذي عبدا من عباد الله የአላህ ባሪያ አንድ ሰውን አዛ በማድረግ መጠመድህ አሉ። አንድ የአላህ ሰው የመንገድ ላይ ስትወጣ እዚህ በሩ ላይ አንድ የቆመ ሰው ሀብታም አይደል ምን አይደል ሙስሊም ላ ኢላሃ ኢላ ሙሐመድ ረሱል ያለ ይሄን አዛ ማድረግ አኺራህን ሊያበላሸው ይችላል። የሙእሚን ደረጃ ይሽታል። አራተኛው ከዚህ ከአራቱ ውጭ የማን ደረጃ ነው ብለናል? የሙናፊቅ ሰው አዛ በማድረግ መጠመድ። አህለ ሱና ወልጀማዓ መለያቸው የአላህ ሰዎች ተውና ሰው እንስሳ አዛ ያረጉ እንስሳ። በግዳድ ላይ አንድ ዓሊም ትልቅ ዓሊም በግዳድ የሚኖሩ የነበሩት ዓሊም ሙፍቲ ቃኢም الليل የሚያስተምሩ ተሐጁድ የሚሰሩ ያ ሁሉ የሰሩ ኸይር የምትለውን በር የሰሩ ሰው ከሞቱ በኋላ በመናም ታዩ። እንዴት ሆኖ ሲሏቸው ታውቃላችሁ በምን አላህ እንደማራቸው? ተሐጁዱ ኢባዳው ያ ሁሉ ማስተማሩ ያ ሁሉ ትልቅ ደረጃ እያለ በግዳድ መንገድ ላይ እየሄዱ ድመት ያሉ ዝናብ መጥቶ ስትንቀጠቀጥ ያወጣል አንስቷት የነበራቸው ምን ሆነ ጨርቅ ይሁን ምን ይሁን በሱ ሰውነቷ እንዲሞቅ አደረጓል። በዚህ አላህ ማራቸው። ለድመት እንዲያዘነ እንዲሆነ ድመት አዛ ያደረገ ደግሞ እኮ ሪያዱ ሷሊሒን ላይ እኮ ሳት የገባች አለች دخلت امرأة من النار في هرة ድመት እና እንስሳ ጋር እንዲሆነ አንድ ሙስሊም አዛ ያደረገ ሰውስ አኺራ እንዴት ይሆናል? አንተው ገምተው እስኪ ያሳይህ ድረስ እንዲሁ ገምተው። ይሄ ነው መለያው የአላህ ሰዎች አላህ የሚፈሩ ዑለማዎች የአኺራን የሚከጅሉ ዑለማዎች መለያቸው ይሄ ነው። ተውና ሰው እንስሳ አዛ ያደረገ እንስሳ መንገድ ላይ እየበሉ ምግብ ውሻ መጣሉ። አንዴ አላህ ሰው ውሻ ምን አሉት? ውሻው አንተም ከቦታ ብለህ አሉት። እኔም ከቦታ እየበላሁ ነው። አያቸው ከውሻ ጋር ያላቸው አደብ እኮ እንዴት ነው? ተውና ከሰው ጋር በዚህ ነው የሚደረሰው። አላህ እንዲከፍትልህ ዱንያ አኺራ እንዲያምር ከፈለክ አደብ ማዕረብ ከአላህ ጋር አላህ ያዘዘህን ነገር አክብር። አንቢያዎችን አክብር፣ ዑለማዎችን አክብር፣ ወላጆችህን አክብር፣ ጎረቤትህን አክብር። ሙስሊሞች ጋር በሰላም ኑር። ከአፍህ መልካም ነገር ይወጣ። ብትሰራ ኸይር፣ ብትናገር ኸይር። ለዚህ አጭር ሐያት ለምን አኺራን ታበላሸዋለህ? አጭር እኮ የአላህ ሰዎች ተውና ለሸር ለኸይር አልበቃላቸው። አንዳንድ ዑለማዎች ረመዳን ላይ ከረመዳን በፊት የሚፈልጉትን ነገር ጻፉ። ይሄን ያክል ቁርአን ይሄን ያክል እንዲ ጽፈው የነየቱት ስራና ቀኑ አልበቃ አላሉ። ለኸይር ስራ አነሳቸው ቀኑ። ተውና ወደ ሸር ሊሄዱበት ለኸይር አንጠበባቸው። ለኸይር እኛም እንዲህ ምን ሆነ አላህ ያርገና ኸይር ምን ሰራበት አላህ ያድርገና።